ተመልሰናል ተመልካቾቻችን አብራችሁን ስላላችሁ እጅግ እናመሰግናለን። ቅዳሜን ከኛ ጋር ነው ያላችሁት። የምትገኙት አዲስ ሚዲያ ኔትወርክ ላይ ነው። ዘጌት ብላችሁ ለተቀላቀላችሁንም ደግሞ ቅዳሜን ከኛ ጋር በቀጥታ ስርጭት አብረናችኋለን። ያለነው ደግሞ እንግዲህ ከቤተ መንግስት ወረድ ሲል ወደ ኡራኤል አካባቢ በሚወስደው መንገድ የድሮ መናኸሪያ አካባቢ ላይ ነው የምንገኘው። በቀጥታ ስርጭት አሁንም ቆይታችን ይቀጥላል። አብራችሁን ቆዩ። እንግዲህ ወደዚህ ያመጣን መንገደኞችን እንግዳ አድርገን ወደ እናንተ ያደረስን እንገኛለን። የተለያዩ ሀሳቦችን እያነሳን እየሸለምን ነው የምንገኘው። እናንተም ሰፈር ደግሞ በቀጣይ እንመጣለን። በየሳምንቱ እንግዲህ የተለያዩ አዲስ አበባ ላይ ያሉ ሰፈሮች ጋር መጠን ቀጥታ ስርጭት ይኖረናል ማለት ነው። ዛሬ ካሳንቺስ ነን። እንግዲህ አንዴ ፀሐይ፣ አንዴ ብርድ፣ ከዛ ደግሞ አይደል የተለያየ አየር ሁኔታ ላይ ነው ያለነው። ደስ የሚል ቆይታ ያደረግን ነው። ፕሮዲውሰሮቻችን ለተለመደው እንግዲህ አንድ መንገደኛ ቆይታ አብረን እንድናደርግ ጨዋታ እንድንጫወት ጋብዘውልና እንዴት ነሽ? እንኳን ደህና መጣሽ። እንታወቅ እንታፋ አድርጊ መኪና ስለሚያል ስላለ ስሜ ኤልሳቤጥ ከበደ ወይም ህያብ እባላለሁ። ያው የመጣሁት ከዚሁ ሳልፍ ነው። ከዛ ባለፈ የቴሚስ ተማሪ የመጀመሪያ ዓመት ቲያትሪካል አርት ተማሪ ነኝ። እንኳን ደህና መጣሽ ብለናል። የት ሰፈር ነው የምትኖሪው? የት አካባቢ? የምኖረው ሾላ መገናኛ። ሾላ መገናኛ። እንግዲህ ወክ እያደረግሽ ነው ያገኘንሽ። ስለመጣሽ ደግሞ እጅግ ደስ ብሎናል። ፈቃድሽ ስለሆነ በቀጥታ ስርጭትም ደግሞ ከኛ ጋር እንግዳ ስለምትሆኚን እጅግ እናመሰግናለን። እንግዲህ ሁልጊዜ እንደምናደርገው የምስል ጥያቄዎች አሉ። እሱን እንጠይቅሻለን። ያዘጋጀነውም ደግሞ ሽልማት ወይም ደግሞ ስጦታም ደግሞ አለ። እሱንም እናበረክትልሻለን። ስለ ስራዎችሽ፣ ስለ ህልምሽ ደግሞ ሀሳብሽን ታጋሪናለሽ። ወደ ጨዋታው ስለዚህ የሰፈር ጥያቄዎች ናቸው። የተለያዩ ምስሎችን ገጣጥሞ የሰፈሩን ስም ማወቅ። ስለዚህ ጆሲ ጠይቅ፣ እኔ እናንቺ ተወዳዳሪ ነን። ስለዚህ ከኔ ጋር የምትወዳደሩ እኔ ስጠይቅ ደግሞ ከጆ ጋር ማለት ነው። እና ጆ ጀምር። እሺ እንግዲህ እነዚህን ጥያቄዎች እንግዲህ መንገደኞችን ብቻ ሳይሆን በየቤታቸው የሚመለከቱ ተመልካቾችንም እንጠይቃለን። ስለዚህ እናንተም ደግሞ በያላችሁበት ለምን ጠይቀው ጥያቄ ምላሽ እየሰጣችሁ አብራችሁን ትቆያላችሁ። ሁለቱም ምስሎች አገጣጥመሽ ትርጉም ያለው ነገር ንገሪኝ እስኪ። ምንና ምንድን ነው የምታዩት? የመጀመሪያው ነገር የመጀመሪያው ነው እንትን የሚለው። ሁለተኛው ምንድን ነው? ሁለተኛው ወርቅ ነው አይ ቲንክ። እስኪ ዝናብ አለ፣ ከዛ ወርቅ አለ። ኦኬ ዘነበ ወርቅ። ኧረ እባክሽ የመጀመሪያው ሙከራ አገኘሽኝ አይደለም? ለትንሽ ልስተው ብላ አግኝቷል። ያሳው ወርቅ ቤቶች ስላሉ እኔ ሁለቱ ሲገናኝ እንግዲህ ዝናብ እያየን ነው። ከዛ ወርቅ ተመልክተናል። ዘነበ ወርቅ። ልክ ነሽ። በመጀመሪያ ሙከራ ማለት ነው። አልተቻልሽ። አሁን ይሄን ነው ማሳያችሁ። አሳይልኝ። መገመት ይቻላል። ከዛ ግን ደቂቃ ይዛለሁ። እሷ ሴት ነች። እሱ እንትን ነው በረሃ ነገር። አምጣ በቃ ይበቃል። ቆንጆ የሴት አለች፣ ከዛ በረሃ አለ። ገምት። የሆነች ብቻ የቢሮ ሰራተኛ ትመስላለች። እንግዲህ ኮታን ለብሳ የተፈርስ ወንጀል የቢሮ አለባበስ መሆኑ ያየው ብቻ እንደዛ ነው። ቆንጆ የሴት አለች፣ ከዛ በረሃ አለ። እንትኑ የሆነ አደባባይ ነገር ቢሆን ሴቶች አደባባይ ይመጣሉ። ይሄ በረሃው ነው ነገር ቦሌ ምናምን እንገምት። ወደ ቦሌ በረሃ ቆንጆ ነገር የምትመለከትበት ቦሌ ምን አለ ሌላ? ካሳንቺስም በጣም ቆንጆ ነገር እየተመለከትን ነው። ቆንጆ ሴትና በረሃ ቆንጆ ሴት ሞክሩ እንጂ እኔ በቃ አይደለም። ውበትና በረሃ በረሃ ይከብዳል። አገኘሁት እኔ ውበት አይደለ? ውቤ በረሃ ወይኔ በቃሻላውና እኔ ሴቷን ነው ያሰብኩት። ውበቷ አይደለም። አንቺ ሴትነቷን ነው። ለዛ ነው ካሳንቺስ ያልሽ። እኔ እሱን ካሳንቺስ ያልኩት።
ኦክሲጅን ይሄ ምስል የሚታያችሁ ተመልካቾች እስኪ ገምቱ እናንተ። እስኪ እንዲሁ ወደዚህ ጠጋ አድርጋ ኦቶ አለ፣ ኦክሲጅን አለ እና ሆስፒታል ዙም ማድረግ ይችላል። ጥቁር አንበሳ አካባቢ ሚኒልክ አካባቢ ይሻልሽ አይደለም? ወይም ደግሞ ቤተል አይ ጳውሎስ ይልሽ አይደል? ሆስፒታል አለ፣ ከዛ ኦክሲጅን ነው ኦቶ ኦክሲጅን። እሺ ኦክሲጅንን በሌላ አሁን ይሄ ምንድነው? አሁን እኛ እየተነፈስን ያለው ምንድነው? አየር ጤና። አዎ አየር ሆስፒታሉ ደግሞ ጤናን ነው የሚያመለክተው ማለት አየር ጤና። ስለዚህ ባታብራራቲ ግን አላውቅም። እኔ አላሰብኩም። አየር እያልኩ ነበር ቅድም። አየር እየተነፈሱ። ስለዚህ እኔ አንድ አለኝ፣ አንቺም አንድ አለሽ። እኩል ይሆናል። እሺ ይሄንን በደንብ ተመልከቱት። እንግዲህ ሰማያዊ ማሊያ የሚለብሱት ቸልሲዎች ናቸው። በጣም ሰማያዊ ሲሆን ደግሞ ግን ያሸነፈ ነው እንትን በር ነው በርና ፍንጭ ቢኖር በር አለ። ከዛ ደግሞ ማሸነፍ በሌላ ቋንቋ ነው የሚገቡታው ወይ ደግሞ የሆነ ነገር አሁን ለምሳሌ ሁለት ምንድነው ቲሞች ተጫውተው ሲያሸነፉ ምንድነው የሚሉት? አሸነፍ ድል አደረኩ ይላሉ አይደል? ድል በር ማለት ነው። ኦኬ ድል በር እየመራች ነው በነገራችን ላይ ተገልብጣል። ይሄ ምንድነው? ያኛው ባቡር ነው። እሺ ይሄኛው የሆነ ብርጭቆ ሲሰበር ነገር ሰባራ ባቡር ወይ ሳታዩ እንዴ ድልማ እየሰጠሻት ማየት አለብን እንዴ ሳላዩ ይሄ አይደለም። ሰባራ ባቡር እሺ አሁን ለሁለታችሁ ማሳያችሁና ከዛ ይሄ ማሾላ ገበያ ወይ መርካቶ ለምን ይሄ ብረት ድስት እያየን ድስት ነው። ሁሉም አካባቢ ብረት ድስት ይሸጣል ማለት ብረት አሃ በዚህ ላይ ነው የምንለው። ብረት ድስትና የፈላ ውሃ ፍል ውሃ አብዛኛው መልስ ታዲያ ለምንድን ነው በድስት ላይ የሆነው? ዋና እኮ እሱ ያው የፈላ ስትለኝ ነው የሚመጣልኝ። የሆነ ድስት ለምሳሌ አሁን አማዞን ውስጥ የሚፈላ ወንዝ አለ። ኦኬ አማዞን ያንን ፎቶ ለምሳሌ ብታሳይ ለዚህ ድስት የመረጣችሁ የሴት ነገር መቼም ይሁን። ለማንኛውም አሸናፊ ነሽ። እኛም አብረሽን ስለምትቆይ ይሄን እንሸልምሻለን። ግን ስላንቺ ትንሽ ንገሪን። ቲያትር ላይ ነው ያለው ስላልሽ ስላንቺ ንገሪንና ለወደፊት ደግሞ የመስራት ያሰብሻቸው ነገሮች ካሉ ስለሱ አጫውሽ። እሺ ያው አሁን ላይ በተፈሪ መኮንን አንደኛ ዓመት ቲያትሪካል አርት ተማሪ ነኝ። ከዛ ባለፈ ድርሰቶች እጽፋለሁ፣ የፊልም ስክሪፕቶች እጽፋለሁ። እንዲሁም ደግሞ አንዳንድ እንዲ ኦዲሽን ምናምን ሲኖር ለማጀቢያነት በፊልም ደረጃ ላይ ሄጄ እንትን እላለሁ እና ያው በጣም ማደንቃቸው ተዋናዮች አሉ። ከነሱ ጋር ነው የመጀመሪያ ስራዬን የጻፍኩትን ብሰራ በጣም ደስ ይለኛል። ከጻፍኩት ውስጥ በቃ አግዞኝ የሆነ ሰው ከዛ ጋር መስራት ፈልጋለሁ። ከዛ ባለፈ ደግሞ ያው አሪፍ ችሎታ አለኝ ብዬ አምናለሁና ካስት የሚያደርገኝ በጽሁፍም በአክቲንግም ትንሽ እና በሁለቱም ጎን የሚያግዘኝ ቢገኝና ብሰራ ደስ ይለኛል። በጣም የምወደው ጥበብ ነው። የጀመርሻቸው ነገሮች አሉ? ያው ጽፌ ጨረስኳቸው ምናምን አሉ፣ በጅምርም ያሉ አሉ፣ የተቋጩም አሉ። ያው አጋዥ ነው ያጣሁት ከሱ ጎን ነው። የትወናም የድርሰትም ስራ መጀመሪያ ወደ መስመሩ እስኪገባ ድረስ ብዙ ዋጋ መክፈሎች የሚጠበቁ ናቸው። በተለይ ደግሞ አማተሮች በጣም በርካታ አሁን የምንቀናባቸው በጣም የምንደነቅባቸው ተዋናዮች ወይም ደግሞ ደራሲዎች መጀመሪያ የተወሰነ ተቸግረው ነበረ። ከዛ ደግሞ ሰዎች ጋር በመተዋወቅ አቅማቸውን በማሳየት ደግሞ በጣም በርካታ ስራ ሲሰሩ እናስተውላለን። አሁን አንቺ አጃቢ ተዋናይ በመሆን የጀመርሽው ስራ የራስሽን ድርሰት ደግሞ ትልልቅ ተዋናዮች ጋር አብረሽ የምትሰሪበትን ጊዜ እንናፍቃለን። ያም ደግሞ እንዲገጥምሽ እንመኛለን። ይሄን እየተመለከቱ ያሉ ደግሞ ተመልካቾች እንደዚህ አይነት የፊልም ስራ የሚሰሩ ሰዎች አብራችሁ ብትሰሩ ብለን እንጋብዛለን። በጣም አመሰግናለሁ። እኔም ፈልጋለሁ። በደንብ ተፈልጋለሽ። ታውቁችን ደግሞ መሞከር ነው። ከሞከርሽ መስመር ነገር የለም።
እርግጠኛ ነኝ ደግሞ በሌላ ጊዜ እንገናኛለን። በደንብ እናስባለን። አብረሽን ስለተጫወትሽ ደስ ብሎናል። እኔም በጣም አመሰግናለሁ። ሁልጊዜ ሰዓት ባየሽ ቁጥር እንግዲህ አዲስ ሚዲያ ኔትወርክን ማስታወስ ግዴታ ነው። እንዴ የምከታተለው ቲቪም ነው። እወዳቸዋለሁ። ስለዚህ ዩቲዩባችንን ሰብስክራይብ አድርገሻል? በደንብ በጣም